ሶስተኛ ክፍለ ጦር ወይም ጎጃም አገው ምድር ክፍለ ጦር አቻ ከሆነው ከአምስተኛ ክፍለ ጦር ጋር በጋራ በመሆን ዛሬ እና ትናንትና ትልቅ ውጊያዎችን አድርጓል። ይህን ጠላት በተለይ 10 አለቃ ኤፍሬም አጥናፉ ብርጌድ፣ ጊዮን ብርጌድ፣ ዘንገና ብርጌድ እና ቀኛዝማች ስሜነህ ብርጌድ ከሶስተኛ ክፍለ ጦርና ከአምስተኛ ክፍለ ጦር ደግሞ የፍኖተ ሰላሙ አለንዛው ዳሞት ብርጌድ በጋራ በመሆን ይህን ጠላት ምልክታ የምትባል ቦታ ላይ በዋናነት ሲሆን ይሄ አሰም የሚባል ቦታ ላይ ደንጊያ ኪዳነ ምሕረት የሚባል ቦታ ላይ እና ከኮሶበር ከተማ ዘው ጥግ ላይ ሳይቀር ጠላት ተከቦ እየተመታ ይገኛል። የጠላት ሁሌም እንደተለመደው ዛሬም ቁጥር ስፍር የሌለው ጠላቱን አስደምሶ ቀሪውን በተለይ 3 መኪና የጠላት ኃይል ሬሳውን ጭኖ ተመልሷል። ቁጥሩ ያልታወቀ የጠላት ኃይል እና ቁጥሩ ያልታወቀ መሳሪያዎች ተተኳሾች ተማርከዋል። ሶስተኛ ክፍለ ጦር ወይም ጎጃም አገው ምድር ክፍለ ጦር ዛሬም የተለመደ ጀብዱን ፈጽሟል። አይደፈሬነቱን አይነኬነቱን ማስመስከር ችሏል ማለት ነው። በሌላ በኩል የጃዊ ወይም የአራተኛ ክፍለ ጦር ነጋሽ ብርጌድ ጠላት ከጃዊ ከተማ ተነስቶ ወደ ጃይ ማዳ የምትባል ቦታ እየተንቀሳቀሰ በነበረበት ሰዓት መንደራ እንደሚባል ቦታ ላይ በደፈጣ በመያዝ እጅግ በርካታ የጠላት ኃይልን ሙትና ቁስለኛ አድርጎ ጠላት ያሰበውን ሳያሳካ ጃይ ማዳ ሳይደርስ መንደራ አንድ ላይ ተመቶ ተመልሶ እንዲሄድ ተደርጓል ማለት ነው። ይህ ጠላት ሁሌም እንደሚያደርገው ከፋኖ ጋር መቅጠም ሲያቅተው ፋኖን ማሸነፍ አልችል ሲል የፋኖን በትር መቋቋም አልችል ሲል እንደተለመደው 4 ንጹሃንን ረሽኖ ሄዷል። ነጋሽ ብርጌድ ከጧቱ 12 ሰዓት ጀምሮ እስከ 8 ሰዓት አካባቢ ነው ውጊያ ሲያደርግ የነበረው። ለአስጨራሽ ውጊያ አድርጎ ጠላትን ያሰበው ሲያሳካ እንዲመለስ ማድረግ ችሏል ማለት ነው። ሌላው የሰባተኛ ወይም አዲስ አለማየሁ ክፍለ ጦር ጠላት ከየጁቢ ወጥቶ ወደ ኮርክ የምትባል ቦታ የተንቀሳቀሰ በነበረበት ሰዓት ሰባች የሚባል ቦታ ላይ የዳ ወንዝ ላይ በተመሳሳይ ገብርኤል አካባቢ 3 ቦታ ላይ አዲስ አለማየሁ ክፍለ ጦር በውስጡ ያሉት ብርጌዶች አስተባብሮ በተለይ መብረቁ ብርጌድ፣ አብራጊት ብርጌድና ተድላጓሉ ብርጌድ እንዲሁም የክፍለ ጦር ጥምር ጦር ጥቁር አንበሳ ልዩ ኮማንዶ በጋራ በመሆን ጠላትን በመረፈረፍ ጠላት ያሰበውን ሲያሳካ ኮርክ ሳይደርስ ሙትና ቁሰኛውን ተሸክሞ ሄዷል ማለት ነው። በሌላ በኩል በላይ ዘለቀ ብርጌድ በላይ ዘለቀ ክፍለ ጦር ወይ 8ኛ ክፍለ ጦር ሶማ ብርጌድ በእናርጅና ወጋ ወረዳ ውስጥ ዱገደል የሚባል ቀበሌ ላይ ጠላት ተንቀሳቅሶ ህዝቡን ሰብስቦ ለመወየት ሙከራ እያደረገ በነበረበት ሰዓት ጀግኖቹ በላይ ዘለቀ ልጆች ሶማ ብርጌድ ዱገደል የሚባል ቀበሌ ላይ በመያዝ ጠላትን ረፍርፎ ከ15 በላይ ሙት አድርጎ 7ቱን ቁስለኛ አድርጎ መልሶ ሰዶታል ማለት ነው። በዚህ ማይደፈሮቹ የበላይ ዘለቀ ልጆች ከዚህ በፊትም ዱገደል ላይ ከአንዴም ሁለቴ ውጊያ አድርገው ያውቃሉ። ጠላት እንዳይንቀሳቀስ ማድረግ የቻሉ ጀግኖቹ የሶማ ብርጌድ ልጆች ትልቅ ጀብዱ ፈጽመዋል ማለት ነው። በሌላ በኩል የጠላት ሁሌም እንደሚያደርገው የንጹሃን እስራት፣ ወከባ፣ ግድያዎች አሉ። የንብረት መዘረፍ ውድመቶች አሉ። በዛሬው ዕለት በጎንጅ ቆለላ ወረዳ ውስጥ ደምደንጊያ የሚባል ቀበሌ ላይ ይሄ ጠላት 2 ቤቶችን አቃጥሏል። የ5 ግለሰቦችን ቤት ቁልፍ ሰብሮ በመግባት ሙሉ ዕቃቸውን ጭኖ ሄዷል። 2 የልብስ መኪና ወይም የልብስ መስሪያ ማሽኖችን ጭኖ ሄዷል። ሌላው በጎዛምን ወረዳ ውስጥ ፎቀል የሚባል ቦታ ላይ በመኪና ተጭነው ሲንቀሳቀሱ የነበሩ ለግል ስራቸው በተለይ ወደ ገበያ እየሄዱ የነበሩ ንጹሃን ላይ መኪናው ላይ የድሮን ጥቃት በመፈጸም በዚህም ከኋላ የነበሩ 3 ግለሰቦች የጉዳት ሰለባ እንዲሆኑ ተደርገዋል። ይህ ጠላት አየር ኃይሉም እግረኛው ማልችል ስላለ አሁን ላይ ከሚያደርገው አስቀያሚ ስራው ውጭ የስልክ ሪከርድ፣ ፎቶሾፕ እና መሰል ነገሮች ላይ ይውላል። ሀገር አስረክቦ ተቋም አስረክቦ ስራሱን አስረክቦ እንደነዚህ አይነት ተራ ጉዳዮች ላይ ተሰማርቶ ይገኛል። ይሄ ትልቁ የመሸነፍ ምልክት ነው። ትልቁ የመሸነፍ መገለጫ ነው።
ፋኖ ትግሉን አሸንፈናል ስንል ስናወራ ዝም ብለን አይደለም። እኒህና መሰል ነገሮችን ጠላትን እንዳሸነፈ ነው የሚያረጋግጡ ቁልጭ ብለው የሚታዩ ማስረጃዎች ማረጋገጫዎች ስላሉን ነው። ስለዚህ በፎቶሾፕ በስልክ ሪከርድ እና በመሰል ነገሮች የሚቆም ትግል የለም። አየር ኃይል ባንኩም ታንኩም ያለው እግረኛ ሰራዊት ቁጥር ስፍር የሌለው እያመጣ አልችል ሲል እንዴት በቅንብር ትግል አሸንፋለሁ ብሎ ይሞክራል። በእርግጥ እንደ አብይ አህመድ ስርዓት ነውር ምን እንደሆነ ማያቅ የቂሮች ስብስብ ስለሆነ የደንቆሮች ስብስብ ስለሆነ ከዚህም በላይ ቢያደርጉ አይገርምም። ለምን ብልጽግና ስርዓት ውስጥ አንድም የተሻለ ሰው ስለሌለ አንድም የተሻለ ሰው የለም። የሚያመጡት ሰራዊት የሚያሸንፍ ሳይሆን የሚሸነፍ፣ የሚገድል ሳይሆን የሚገደል እና አብይ አህመድ የሚልኩት ሰራዊት የሚሞት እንጂ ፈጽሞ የሚገድል አይደለም፣ የሚሸነፍ እንጂ የሚያሸንፍ አይደለም። ለምን ከስረ መሰረቱ ከምንጩ ገና ሲነሳ ሐሰትን የያዘ እውነተኛ መሰረት የሌለው ስለሆነ አንድ፣ ሁለተኛ የለብ ስልጠና የ45 ቀንና የ3 ወር ስልጠና ሰልጥኖ ይመጣል። እዚህ ሲደርስ አይደለም የፋኖን አቅም ቀርቶ ምንም ያልሆነ የተራ ስብስብ የወንበዴ ስብስብ ስለሆነ ይሸነፋል ማለት ነው። ስለዚህ የአብይ አህመድ ወታደር ሙሉ በሙሉ የሙታን ስብስብ ነው። የሙታን ስብስብ ሲጀመር ስለ ልቦና የሞተ እና የሚመጡት ለመሞት ብቻና ብቻ ነው። በዚሁ አጋጣሚ ልጃቸው፣ እህታቸው፣ ወንድማቸው መከላከያ ላይ ያለ አድማ ፖሊስ፣ ሚሊሻ ላይ ያለ ማንኛውም ቤተሰብ የነ አብይ አህመድ ስርዓት ፈጽሞ ሊጠቅም እንደማይችል አምኖ እንደገለጹት ለመሞት ብቻ የሚመጣ ስለሆነ ተመልሶ ሊሄድለት እንደማይችል አምኖ ና ውጣ ከዚህ ስርዓት ውጣ ብሎ ሊያስወጣው ይገባል። ግፊት ሊያደርግ ይገባል። ይሄን የምንለው ምናልባትም አብዛኛው ታፍሶ የሚመጣ ስለሆነ አምኖበት የማይመጣ ስለሆነ መአህድን ቢመሰርቱም በወቅቱ በነበረው ስርዓትና ትግል ጠላፊዎች ረጅም ርቀት ሳይጓዝ ቀርቷል። ዛሬ ላይ ግን ከአማራ ማህፀን የወጣው የአማራ ፋኖ ታላቁን የአማራ ህዝብ የሚመጥን መሰብሰቢያ ድርጅት ለመስራት ብዙ ጣውረዶችን በማለፍ እና ጠንካራ ውይይቶች በማድረግ በቋሚነት የአማራን ጥያቄ ሊፈታ በሚችል አካሄድ ከስምምነት በመድረስ የአማራ ፋኖ ብሔራዊ ንቅናቄ አፋብንን መስርቷል። በተፈጠረው የአማራ ፋኖ ብሔራዊ ንቅናቄ ውህደት መሰረት እና ድርጅታችን አፋብን ባስቀመጠው አቅጣጫ መሰረት በሸዋ የሚንቀሳቀሱት ሁለቱ ግዙፍ እዞች በአንድ ወጥ መዋቅር ስር የማደራጀት ስራ በተለያዩ ምዕራፎች ሲከወን ቆይቷል። በመሆኑም ድርጅታዊ አቅማችንን በፖለቲካዊ፣ በወታደራዊ እና በአስተዳደራዊ ስራዎች ይበልጥ ለማጎልበት እና መዋቅራዊ አሰራርን በማቀላጠፍ እዝና ሰንሰለቱን በጠበቀ መንገድ በጠላታችን ላይ የማያዳግም ድል ለመቀዳጀት የህዝባችንን የህልውና ጥያቄ ለዘለቄታው ለመፍታት አፋብን ደቡብ አማራ ቀጠና አሳምነው እዝና ሸዋ ጠቅላይ ግዛት እዝ በአንድ ጠንካራ መዋቅር ስር ተዋህደዋል። በመሆኑም በአዲሱ መዋቅር አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የማዋሃድ ሂደቱ በተሳካ ሁኔታ መጠናቀቁን ለመላው ህዝባችን በኩራት እናበስራለን። ይህ ውህደት የአማራ ህዝብ ህልውና ለማስከበር በምናደርገው ጉዞ አዲስ ምዕራፍ የከፈተና የተበታተነ ጉልበትን ወደ አንድ የሰበሰበ ታሪካዊ እርምጃ ነው። ውህደቱን ተከትሎ ስራዎችን በብቃት ለመምራት ተቋማዊ እና ግልጽነት ያለው አሰራር ለመዘርጋት የሚከተሉትን የኃላፊነት ድልድሎች መደረጋቸውን አፋብን ሸዋ ጠቅላይ ግዛት አሳምነው እዝ እንደሚከተለው ይገልጻል። ዋና መሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣
ምክትል መሪ አርበኛ ጠጁ ባበይ፣ ወታደራዊ አዛዥ አርበኛ አማን እሸቱ፣ ምክትል አዛዥ አርበኛ ኢሳያስ ደመቀ፣ ፖለቲካ መምሪያ ዶክተር ታደሰ ተክለስላሴ፣ ህዝብ ግንኙነት መምሪያ አርበኛ ከበር ስመኘው፣ አደረጃጀት መምሪያ አርበኛ ግርማ ጌታቸው፣ ጽህፈት ቤት ኃላፊ አርበኛ ዳግማዊ አምደ ጽዮን፣ ትምህርትና ስልጠና መምሪያ አርበኛ ይብዛወርቅ መስፍን፣ ዘመቻ መምሪያ አርበኛ ሳልፍ ወይም ቀጭን ደስታ፣ ጥናትና ስትራቴጂ መምሪያ አርበኛ አበባየው ኃይለ ጊዮርጊስ፣ ወታደራዊ አስተዳደር መምሪያ 50 አለቃ ይርጋ ወንዳለ፣ ሎጂስቲክ መምሪያ አርበኛ ዘገየ ዳኘ፣ ወታደራዊ መረጃና መገናኛ መምሪያ አርበኛ ሞገስ መላኩ፣ ሀብት አሰባሰብ መምሪያ አርበኛ አበበ ጸጋዬ፣ ፋይናንስና ግዢ መምሪያ አርበኛ አናንያ ጥላሁን፣ ህዝብ አስተዳደር መምሪያ አርበኛ ኤፍሬም ባዩ፣ ማህበራዊ ዘርፍ መምሪያ አርበኛ አስታውሰ ይላቀ፣ ህግና ስነ ምግባር መምሪያ አርበኛ ሽመልስ ንጉሴ፣ ኢንዶክትሪኔሽን መምሪያ አርበኛ ስንታየው ደመቀ፣ መካናይዝድ መምሪያ 50 አለቃ ካሳ ጌታቸው፣ የሰው ሀብት አስተዳደር መምሪያ አርበኛ ግዛቸው ደረበ፣ ወታደራዊ ስልጠና መምሪያ አርበኛ እሸቱ ኃይለ ሚካኤል፣ ጤና መምሪያ አርበኛ አበበ አላዩ፣ ሴቶች ጉዳይ መምሪያ አርበኛ ትንቢት ኃይለ ማርያም፣ ልዩ ዘመቻ መምሪያ አርበኛ ለማ አስማማው፣ ወታደራዊ ዕቅድና ስትራቴጂ መምሪያ 100 አለቃ ልመነው ሻውል፣ እንዲሁም በምክትል መምሪያ ደረጃ ፖለቲካ መምሪያ አርበኛ ዶክተር አብደላ ድሪስ፣ ህዝብ ግንኙነት መምሪያ አርበኛ አዶናይ አበበ፣ አደረጃጀት መምሪያ አርበኛ ደረሰ ታደሰ፣ ትምህርትና ስልጠና መምሪያ አርበኛ ኢያሱ ሙሉጌታ፣ ዘመቻ መምሪያ 100 አለቃ ኤርሚያስ ግጨው፣ ጥናትና ስትራቴጂ መምሪያ አርበኛ ተስፋ ማርያም ታፈሰ፣ ወታደራዊ አስተዳደር መምሪያ አርበኛ ተሰማ ጻዳ፣ ሎጂስቲክ መምሪያ ሻለቃ ሞገስ ለማ፣ ወታደራዊ መረጃና መገናኛ መምሪያ አርበኛ ዳመን ወርቄ፣ ሀብት አሰባሰብ መምሪያ አርበኛ በላይ አስማማው፣ ፋይናንስና ግዢ መምሪያ አርበኛ ታደሰ ዳምጠው፣ ህዝብ አስተዳደር መምሪያ አርበኛ ወርቁ ማሞ፣ ማህበራዊ ዘርፍ መምሪያ አርበኛ ገነት ጥበቡ፣ ህግና ስነ ምግባር መምሪያ አርበኛ ኑሩ ሁሴን፣ ኢንዶክትሪኔሽን መምሪያ አርበኛ በራ ማንጉዴ፣ መካናይዝድ መምሪያ ሻለቃ አከበረኝ ታለማ፣ የሰው ሀብት አስተዳደር መምሪያ አርበኛ ይታገስ ተሾመ፣ ወታደራዊ ስልጠና መምሪያ ሻለቃ አቡሽ እንግዳ፣ ጤና መምሪያ አርበኛ ዳዊት አንተነህ፣ ሴቶች ጉዳይ መምሪያ አርበኛ አመለወርቅ አበበ፣ ልዩ ዘመቻ መምሪያ አርበኛ ታድሎ ንጉሴ፣ ወታደራዊ ዕቅድና ስትራቴጂ መምሪያ አርበኛ ጥላባቸው ተስፋዬ በማድረግ መድቧል። አዲሱ መዋቅር ማለትም አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ይህንን መግለጫ ካወጣበት ዕለት ከመጋቢት 24 ቀን